ክልል ወረራ በመፈጸም በህዝብ ላይ መጠነ ሰፊ ጥቃቶችን እያደረሰ ከሚገኘው የአብይ አህመድ አገዛዝ ሰራዊት ጋር የሚደረገው የግንባር ተጋድሎ ዛሬም ቀጥሏል። ለዓመታት በዘለቀው ጦርነት የውጊያ የበላይነቱን አስጠብቆ የቀጠለው የፋኖ ሰራዊት በአራቱም ጠቅላይ ግዛቶች ድል እያደረገ የጠላትን ኃይል እየማረከና መሳሪያውን እየተረከበ እንደሚገኝ የግንባር መረጃዎች ያሳያሉ። በዝርዝር እንመለከተዋለን። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ በተፈጸመ አስደናቂ ኦፕሬሽን በጠላት ኃይል ላይ እርምጃ ተወሰደ። የአፋብኃ ምዕራብ አማራ ቀጠና የበረሀኛው ጅበላ ሙተራ ብርጌድ በ3 አቅጣጫዎች በመግባት ደብረ ማርቆስ ከተማን መቀመጫ ያደረገውን የአብይ አህመድ ወንበር አስጠባቂ ሰራዊት በርካታ ኃይሉን መደምሰስ ስለመቻሉ ፋኖዎቹ ተናግረዋል። ከሰሞኑ ወልዲያን ጨምሮ በሰሜን ወሎ ዞን በተደረገው ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ 28 የሰሜን ምስራቅ እዝ ከፍተኛ ወታደራዊ አመራሮች መረሸናቸው ተሰምተዋል። ደረቅ እርምጃ ከተወሰደባቸው መካከል አብዛኛዎቹ የአማራ ተወላጆች ናቸው የተባለ ሲሆን ከአመራሮቹ በተጨማሪ የፋኖን ጥቃት መመከት የሚችል የውጊያ ንድፍ አውጥታቸው አላዋጋችሁም የተባሉ አዋጊዎችም ይገኙበታል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ መስከረም 24 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በአማራ ክልል ወረራ በማድረግ በህዝብ ላይ መጠነ ሰፊ ጥቃት እያደረሰ ከሚገኘው የአብይ አህመድ አገዛዝ ሰራዊት ጋር የሚደረገው የግንባር ተጋድሎ ዛሬም ቀጥሏል። ለዓመታት በቀጠለው ጦርነት የውጊያ የበላይነቱን አስጠብቆ የቀጠለው የፋኖ ሰራዊት በአራቱም ጠቅላይ ግዛቶች ድል እያደረገ የጠላትን ኃይል እየማረከና መሳሪያውን እየተረከበ እንደሚገኝ የግንባር መረጃዎች ያሳያሉ። በአንጻሩ የብልጽግና ፓርቲ ጠበቃ የሆነው የአብይ አህመድ አገዛዝ ሰራዊት የአማራ ምድር እሳት ሆኖበት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። በውጊያ ቀጠናዎች የደረሰበትን ኪሳራ በሰላማዊ ሰዎች ላይ የሚወጣው ሰራዊቱ እየተበተነ በአውደ ግንባርና ከውጊያ ውጭም ጭምር በየአቅጣጫው ለፋኖ እጅ መስጠቱን ቀጥሏል። በዚህ ተጋድሎ በሸዋ ቀጠናዎችም እየተደረገ ባለው ጠላትን የማጥቃት ዘመቻ የብልጽግና ሰራዊት ከፍተኛ ጉዳት አስተናግዷል። በሁለት መኪና ተጭኖ ሲጓዝ በነበረው ያገዛዙ 101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ በዙ ልዩ ኦፕሬሽናል ቲም በተሰራው የደፈጣ ጥቃት ታላቅ ድል መመዝገቡን በቀጠናው የሚገኘው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አስታውቋል። ዛሬ መስከረም 24 ቀን 2018 ዓ.ም ከረፋዱ 3 ሰዓት ላይ በመራቤቴ ቀጠና የአብይ አህመድ ወንበር አስጠባቂ ሰራዊት መነሻውን ካለም ከተማ በማድረግ ወደ ኮላሽ ቀበሌ በመኪና ሲንቀሳቀስ በኗሪ አብራጅት ወንዝ ላይ በደፈጣ ተመቷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በመራቤቴ ቀጠና ከተሰማራው የእዙ ልዩ ኦፕሬሽናል ቲም በሰሩት ድንቅ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሱ ታውቋል። በምስራቅ ጎጃም ዞን በደብረ ማርቆስ ከተማ በተፈጸመ አስደናቂ ኦፕሬሽን በጠላት ኃይል ላይ እርምጃ ተወስዷል። አፋብኃ ምዕራብ አማራ ቀጠና የበረሀኛው ጅበላ ሙተራ ብርጌድ በ3 አቅጣጫዎች በመግባት ደብረ ማርቆስ ከተማን መቀመጫ ያደረገውን የአብይ አህመድ ወንበር አስጠባቂ ሰራዊት በርካታ ኃይሉን መደምሰስ ስለመቻሉ ፋኖዎቹ ተናግረዋል። ጥቃቱ በከተማዋ በ3 የተለያዩ አቅጣጫዎች ማለትም በመሰቢት ኮሌጅ ሲቪል ሰርቪስ ወንቃና መሃል አደባባይ አካባቢ የተደረገ ሲሆን ከሌሊቱ 7 ሰዓት ገዳማ ጀምሮ እስከ ንጋት በተደረገው ውጊያ በርካታ ቁጥር ያለው የጠላት ሰራዊት እርምጃ ተወስዶበታል። ጥቃቱ በተከፈተባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃት የተፈጸመ ሲሆን ዋርድያዎችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን ፋኖዎቹ ተናግረዋል። ደብረ ማርቆስ ከተማ ዙሪያ የሚንቀሳቀሱት የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ተደጋጋሚ ጥቃት እየፈጸሙ እንደሚገኙ ይታወቃል። በተመሳሳይ ዜና የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የተንቀሳቀሰው የጠላት ኃይል በደፈጣ ተመቷል። ዛሬ ከሌሊቱ 7 ሰዓት ላይ ከማክሰኝትና ከደጎማ የተንቀሳቀሰው የጠላት ኃይል ድንዝዝ በተባለ ቀበሌ ላይ ደፈጣ በመያዝ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ጥረት አድርጓል። ይሁን እንጂ ቀድሞ መረጃው የደረሳቸው የክፍለ ጦሩ አመራሮችና አባላት የተጠና ጥቃት በመክፈት 13 የሚሆኑትን በመደምሰስ 9 የሚደርሱትን ደግሞ ቁስለኛ በማድረግ የጠላትን እቅድ ማክሸፍ ችለዋል።
ከሰሞኑ ወልዲያን ጨምሮ በሰሜን ወሎ ዞን በተደረገው ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ 28 የሰሜን ምስራቅ እዝ ከፍተኛ ወታደራዊ አመራሮች መረሸናቸው ተሰምቷል። ደረቅ እርምጃ ከተወሰደባቸው መካከል አብዛኛዎቹ የአማራ ተወላጆች ናቸው የተባለ ሲሆን ከአመራሮቹ በተጨማሪ የፋኖን ጥቃት መመከት የሚያስችል የውጊያ ንድፍ አጥንታችሁ አላዋጋችሁም የተባሉ አዋጊዎችም ይገኙበታል ተብሏል። እንዲሁም ሰሜን ምስራቅ እዝ በሰሞኑ ውጊያ ሙትና ምርኮኛ ከሆኑት የተረፉ ወታደሮችን ሰብስቦ የስነ ልቦናና የአቅም ግንባታ ስልጠና እየሰጠ መሆኑ ታውቋል። ስልጠናው እየተሰጠ የሚገኘው በወልዲያ ከተማ ሲሆን ከመከላከያ ተቋም መምሪያ የመጡ የስነ ልቦና አማካሪዎችና ሌሎች ወታደራዊ አመራሮች ናቸው ስልጠናውን እየሰጡት የሚገኙ። በስልጠናው ፋኖ ብቻውን አልመታችሁም፣ የሻዕቢያ ጦር አግዞት ነው እንጂ ብቻውን በዚህ ልክ አያጠቃችሁም ነበር። የእናንተን ጀግንነት እናውቀዋለን። ጥቃቱን ለመከላከል የቻላችሁትን ሁሉ አድርጋችኋል፣ ኮርተንባችኋልም። ፋኖ አስርጎ ያስገባቸው አመራሮች ናቸው ለጥቃት ያጋለጧችሁ፣ ተለይተው እርምጃ ወስደንባቸዋል በማለት ለወታደሮቹ ንግግር አድርገዋል። በስልጠናው ወቅትም ከሰራዊቱ መካከል አንዳንዶቹም ጥቃቱን የሰነዘሩብንን ፋኖዎች እናውቃቸዋለን፣ ሌላ ኃይል ተጨምሯል በሚል ራሳችንን ማሞኘት አንፈልግም፣ ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብሰባው አዳራሽ እንዲወጡ ተደርገው የተወሰዱበት አልታወቀም ሲሉ ወታደራዊ ምንጮች ነግረውኛል ሲል መረብ ሚዲያ ዘግቧል። ወደ ሌሎች መረጃዎች ስናልፍ ሐማስ የትራምፕን የሰላም እቅድ መቀበሉ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅድ እስከ ነገ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ ትናንት አርብ የሰላም እቅዱን እንደሚቀበልና ታጋቾችንም እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀ በሰዓታት ውስጥ ትራምፕ እስራኤል ጋዛን መደብደብ እንድታቆም አሳስበዋል። እስራኤል የጋዛ ወረራ እንዲቆም ያዘዘ ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎችን ብቻ እንዲያከናውን ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።